نعم. السلام عليكم. وعليكم السلام ورحمة الله وبركاته. سلام. نعم الحمد لله. እና ከእኔ መስለም ይፈልጋል። መስለም ይፈልጋል? አዎ። ሙስሊም አይደለሽም ከዚህ በፊት? እኔ ሙስሊም ነኝ። እሺ ለምን መስለም ፈለግሽ? አይደለም እኔ አይደለሁም ፍቅረኛዬ። ፍቅረኛዬ? አዎ። የት ነው ያለው? ኢትዮጵያ። እስልምናን ተረድቶ ነው አንቺ ጋር የምትጋባው ብላችሁ ነው? ምን እንዳሰበ አላውቅም። እንዳገባው ሲጠይቀኝ በእኛ እምነት ክርስትና እምነት ተከታይ ማግባት እንደማይፈቀድልን ስነግረው ከዛ የኛም የእናንተም ሃይማኖት አንድ ነው ችግር የለውም ምናምን ነገር እህት አይቻልም ለትልቅ ጥፋት ራስሽን እያጨሽ ነው። ለምን? አላህ ስብሐነ ወተዓላ የሚካረሰው ነው። ክህደት ቀላል መስሎ ታያችሁ። በቃ ኖ እኔ አይደለም ምክደው እሱ ነው ሙስሊም የሆነው አይደለም። አንቺ ወደ ክህደት እየሄድሽ ነው ያልኩህ። እየሄድሽ እሱ ነው የሚመጣው። እንዴት አወቅሽ? ወደፊት ምን የሚከሰተው ምን አወቅሽ? ብዙዎችን እንደዚህ እሰልምልሻለሁ ብለው እንደሸወዳቸው አታውቂም? ሰምተሽ አታውቂም? ብዙዎች ጠንካራ ነን ብለው ራሳቸውን የሚያስቡ ልጆች ይፈልጋታል፣ ከዚያ እሰልምልሻለሁ ይላታል። እነሱ ወደ ክህደት የሚጠሩበት መንገድ አስተምህሮ እንደሌላቸው ስላወቁ ተስፋ ስለቆረጡ በሙስሊም ልጆች መካከል ይገቡና ወደጀሻለሁ እሰልምልሻለሁ ብለው ይሸወዳቸዋል። አይ እኔ ወደ አሰልማለሁ ብላችሁ እንዲህ አይነት ነገራቶችን ውስጥ የምትገቡ ልጆች አላህ ሱብሓነሁ ወተዓላ አንሰማ ብላችሁ መልእክተኛው ሰለላሁ ዐለይሂ ወሰለም አንሰማ ብላችሁ በእምነታችን ጠንካራ ነው በሚል በራሳቸው ላይ ስትመኩ ጊዜ ፈየክልኩም አላሁ ኢላ አንፉሲኩም ወተክፈሩነ በዕደ ዛሊክ فيترككم الله عز وجل لأنكم تركتم أوامره وأوامر نبيه عليه الصلاة والسلام. الله በቁርአን ላይ የሌላ እምነት ተከታይን አታግቡ ሲል ጊዜ ለምን ምክንያቱን እንዳለ አንዴ ልንገራችሁ። ምክንያቱም ብታዩ በጣም ትደነግጣላችሁ። ያለውን ተጨባጭም እርሱ ነው። አምላክ አላህ አይዋሽምና በንግግሩ ላይ እውነተኛ ነው። ሱረቱ አልበቀራ ላይ ምን አለ? ወላ ተንኪሑ አልሙሽሪካት ሐታ ዩእሚና ወለአመቱ ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑ አልሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበትኩም። ተመልከቱ። ምክንያቱም ምን አለ? ኡላኢከ የድዑነ ኢለናር አለ። እስካላመኑ ድረስ ከሃዲያኖችን እንዳታገቡ ካለ በኋላ ምክንያቱም እነዚህ ወደ ክህደት ነውና የሚጠሯችሁ አለ። ወደ እሳት ነውና የሚጠሯችሁ ነገር እንዳለውም ብዙዎች በፍቅር መልክ ልክ እንዳንቺ ጀምረው እሰልምልሻለሁ ብለው ሸወዷቸው። ከዚያ በኋላ ልክ ልጅ ካስታቀፋት በኋላ ወዴት እንደማትሄድ እንዳሰራት ታውቃለች። አሁን ወደ እምነቴ ትመጫለሽ ይላታል። ከዚህ የበለጠ ክህደት የለም። ይተሻላሉ። ከእንዲህ አይነት ነገር ራቁ። ዲንሽን ተማሪ፣ ወደ ዲናችሁ ተመለሱ። ዲናችሁን ብታውቁ አላህ ሱብሓነሁ ወተዓላ ከካደ ሰው ጋር እንዲህ አይነት ፍቅር ምናምን ገለመሌ ውስጥ ባልገባችሁ ነበር። የቀደምት መልካም ሰለፎች መካከል አንዱ ሰለፍ የሆነችን ቆንጆዬ ሴት አያትና ወደዳት። ያገባትን ጠይቃት እሺ አለችው። ግን እኮ ላኪንሃ ተራ ረእየ ኸዋሪጅ ተባለ። ስህተት እንዳለባት ሲነግሩት ጊዜ ትቸዋለህ አለ። ለምን ሲሉት ፈኢኒ ላ أقدر أن أضم إلى صدري جمرة من نار جهنم لمن ذوق سيلت كزيتشن سيت كجهنم مسات فن مسات هنا عندنا فن رمت سات እንዴት ብዬ አቅፌ ልተኛ እችላለሁ? ይሄንማ በፍጹም አላደርገውም ብሎ ተናገረ። እናንተ ቀላል መስሎ ይታያችኋል። አላህ ዘንድ በጣም ከባድ ነው። የነገ ህይወታችሁን በዚህ አይነት ፍቅር ያላችሁ ተበላሹ። አንድ ነገር ወደ ዲን الاسلام እኔ ፈለኩት ለማስ ሐሰን ቆይ አንዴ እህቴ ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት የሚያስተምርሽ ከሆነ እኔ በጣም የቅርብ የምለው ሰው
ሙስሊም ነው ማነው እሷ ሙስሊም ናት ሶ በቃ እኔ ላንቺ ስለ እስልምና እንቀበላለሁ ምናምን ነገር ብሎ ሳያምንበት እስልምናን ተቀብሎ አዛኝ ዶብ ዘዳይ ግን ልጆቻቸው ማማ በስማም እንበል ወይስ ቢስሚላህ እንበል ስንበላ እስከ ማለት የደረሱ ቤተሰቦች አሉ። በነገራችን ላይ አንድና አንድ እንድታቂ የምፈልገው ነገር ምንድነው አንቺ ሴት ልጅ ነሽ ኦኬ እኛ ሴቶች ስንባል ደግሞ ይሄ ምንድነው አትሊስት እንኳን ወንድ ልጅ ሁለቴም ሶስቴም ፈቶ ሄዶ ህይወቱን ማየት ይችላል። አንቺ ግን እንደ ሴትነትሽ you have future አለሽ ኦኬ ሶ ይሄ ቀለል አድርጋችሁ እንደዚህ አይነት ነገር ወላሂ ቀለል አድርጋችሁ አትዩት። ፈርስት ኦፍ ኦል ምንድነው መሰለሽ እኛ እቺ ዱንያ መሸጋገሪያ ድልድይ ናት። ላይክ ሄደን ዘላለም የምንኖርባት አይደለንም። አንቺን ፈልጎ ነው ልጁ እስልምናን የሚቀበለው እንጂ እስልምናን አውቆ አይደለም እስልምናን እየተቀበለ ያለው። እስልምናን አውቆ ቢቀበል ወላሂ አንቺ ነገ ትተሽው ብትሄጂ ወላሂ ሱማ ወላሂ እስልምናን አይተውም። ለምን? ምክንያቱም ልጁ ወደ እስልምና ውስጥ ሲገባ የእስልምናን ውበቱን አይቶ አውቆ ነገ ጀሃነም እንዳለበት አውቆ ጀነትን ፈልጎ ነው እስልምናን የሚቀበለው። አንቺም ብሎ ከሆነ ግን አዛይንዶ ዘዴ ሲያገኝሽ እሱ እንዳለው ልጅ ካስወለደሽ በኋላ የትም አትሄድም ብሎ የሚፈልገውን ነገር ያደርጋል። እኔ ነገርኩሽ እኔ ማቃት ሴት ልጅ እናቴ በስማም እንበል ቢስሚላህ እንበል ብላ እስከዛሬ ድረስ በገባችበት ነደም ላይ ያለች ሴት አውቃለሁ። በጣም ብዙ ሴቶች ናቸው ፍቅር በሚል ተልካሻ ምክንያት እንደዚህ አይነት ነገሮች ውስጥ ገብተው ህይወታቸው የተበላሹ ሴቶች። ላንቺ ብሎ እስልምናን የተቀበለ ወንድ ምንም አያደርግልሽም። አንድ ሰው እስልምናን ሲቀበል ውበቱን አይቶ ተምሮ ተማርኮ ነው እንጂ እንዲመጣ የምንፈልገው ሴት ልጅ ወይም ደግሞ ወንድ ልጅ ለሴት ልጅ ሴት ልጅ ለወንድ ልጅ ብላ አንፈልግም። ላይክራፍቲን በዲን ማስገደድ የለም። አንቺ ግን አንቺ አስገድደሽ ነው ማለት እንችላለን። ምክንያቱም አንቺን ወዶ ስለሆነ እስልምናን የሚቀበለው። ወላሂ ያኸዋት ብቻ እኔ እንደዚህ አይነት ነገር በጣም ጥንቃቄ አድርጉ። በተለይ ሴቶች ወላሂ በጣም ጥንቃቄ አድርጉ። ይሄ ህይወት ነው፣ ቀልድ አይደለም። እሺ ሁሱ አፉ በለኝ። አሁን መቀጠል እችላለሁ። ሁሱ አለክ እሺ ሁሱ እስከሚመጣ ሀሳብ ካለሽ መናገር ትችላለሽ። እሺ እና እኔ አስገድጄው አይደለም ጓደኞቹም እንዳለ አጠቃላይ ሙስሊም ናቸው። የሚውለው ከሙስሊሞች ጋር ነው። በዛ አጋጣሚ ነው ትነርነውና ከዛ ምን ብዬ ልንገርሽ እሱ ሚዩት ነው የምለውን ቃል አብረሽኝ የተከተልሽ በእሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሙስሊም ሆነሻል። ልጅሽ ስለ ሶላት አሰጋገድ ታስተምርሻለች። ቀላል ነው። ሻወር ትወስጂና ሶላት ትጀምራለሽ። እሺ እሺ። መልካም ጊዜ ሆነልሽ። እሺ ልጅቱ ሰላምታ ያለች እናቷን እንድትሰልም ዳዕዋ አድርጋላት ቁጥሯን ልካልኝ ነውና እናቷም እንድትሰልም አደረገች። ማሻአላህ ማሻአላህ ማሻአላህ። በቃ ወይ ይላል። አዎ በቃ ውሃ ምናምን ርጨት ከዛ ክርስቲያን ሆን ትላ እንደዛ አይደለም። የአምላክ በዋንነት ነው የምናስመሰክረው። በቃ ወይ ስላለ ነው ክርስቲያን ልጅ ከመንገድ ውሃ ርጨት ምናምን ከዛ ክርስቲያን ሆን እና የአምላኩን ማንነት እናስመሰክረዋለን። በዘመኑ የተላከለትን ነብይ እንደ ነብይ እንዲቀበል እናደርገዋለን። ይሄ ነው ሰዎች ወደ እስላም የሚገቡበት። ከዚያ ለዚህ ላመነውና ለመሰከረው ለአንድ አምላክ እንዲገዛ እናስተምረዋለን። ሶላት እንዲሰግድ አምላኩን በደንብ አድርጎ እንዲገዛ እንዲያመልክ አለከ። ይሄ
ውሃ ርጭት፣ ከዛ በኋላ ስዕለ ቤትህ ደርድርና ለነዚያ ስገድ። ይሄን ማን ነው? እኛ የነብያት ተከታዮች ነው። ይሄ ገብርኤል፣ ይሄ ሚካኤል፣ ይሄ ቅዱስ አባ ተክለ ሃይማኖት ምናምን ለእያንዳንዱ ስገድ፣ ለአላህ ስገድ፣ ለአንዱ ለአምላክ ብቻ አሁን ለመሰከርልህ ለዚያ ስገድ ነው። ተግባባ? የጌታ ሰው